አላማረም ወደ ሐኪም ቤት ከርማ በዛው ወደ አኼራ ሄዳለች ማለት ነው። እስኪ አላህ ይርሐማት ብላችሁ እለፉላለሁኝ። አስተላልፈዋል። በጣም የሚያሳዝነኝ ለቤተሰቦቿ መጥናናትን ለቤተሰቦቿ አላህ እንግዲህ ሶብሩን አላህ ይስጣቸው። እናቲቱ ሬሳዋን አምጡልኝ እመዬ፣ ወየው ልጄ፣ ወየው ልጄ፣ ልጄን እንደወጣች ቀረች። እኔ እበላለሁ እጠጣለሁ ብዬ ነበር ልጄን የሰደድኳት፣ እንደ ሌሎች ያልፍልኛል ብዬ ነበር ስደት የሄደች። ግን በስራ ብዛት በመዳም ቤት ሃይምሮዋ ዙሮ ልጄ ሃይምሮዋን አጣ፣ እንደወጣች ቀረች፣ ልጄን አምጡልኝ እያለች ወላጅ እናቷ በጣም እያለቀሰች ነው። ከወላጅ ከቤተሰቦቿ ነው መሞቷን እየሰማንም እና በነገራችን ላይ ልብ ነው የሚሰርቅ፣ ልብ ነው የሚያሳምም። እህታችን ላይ የምታዩት ደግሞ በስደት ሳልሞት ድረሱልኝ እያለች እያለቀሰች ነው። እኔ ወላሂ እውነት ለመናገር በጣም ያሳዝናል። ከመጣች ገና 6 ወሯ ነው። የሚገርም ነገር በባህር ነው ደግሞ የመጣች። ይቃማ የላትም መኖሪያ የላትም። 6 ወር ብቻ ነው የሚሆን እና እንደዛ እያሉ ነበረ የተናገሩ። በእውነት ያልፍልኛል፣ ቤተሰቤን እረዳለሁ። እናት አባቶቿ በጣም ምስኪን ናቸው። በጣም ለመረዳት በጣም የሚፈልጉ ሰው ናቸው እና በሌላ ሰው የምንረዳ ልጄ ሄዳ ትስራ እና ታሳልፍልን ብለው ነበር እናትና አባት የላኳት። ግን ያሰቡት ትቶ ያላሰቡት ሆነ ማለት ነው። እኔ ወላሂ የምላችሁ በጣም ልቤን የተሰበረ። እኛ ስደተኞች እስከ መቼ ነው በአረብ ቤት ልባችን ተሰብሮ እንደዚህ ሃይምሯችን እያዞሩ በስራ ብዛት እየተጨናነቀች በጣም ስራ አይገጥማትም። 6 ወር ሙሉ እንደ ዞረች ነበረ በየሰው ቤት ማለት ነው። አስባችሁታል? እና ወላሂ በጣም ያሳዝናል። እኔ እንጃ በጣም የሚገርምና የሚያስለቅስ ቪዲዮ ነው እና አሁንም እኔ ያልኩኝ ያው ፖሊስ ይዟት እስር ቤት ገብታ ነበር ያልኩኝ። ግን ያው ሲያዩዋት እንደዛ አቅሏ ተሰውሮ ሐኪም ቤት ገብታ ሐኪም ቤት ላይ ሩሃ አልፏል ማለት ነው። ያሳዝናል። እና እኔ እንጃ አሁን በጣም የሚገርመው ነገር እናቲቱ ልጄን አምጡልኝ እያለች ነው። በጣም ያሳዝናል። እና መጨረሻው በጣም ያሳዝናል። አላህ ይዘንላት። እንግዲህ አላህ ሶብሩን አላህ ይስጣችሁ እላለሁኝ። እንግዲህ የቻላችሁት ያህል ቀረብ ያለ ቤተሰብ እዚህ አላት ብለዋልኝ። አዋጠን ወደ ሀገር ቤት እንድትገባ ሬሳው እንዲገባ እያሉ ነው። እንግዲህ አላህ ሶብሩን ሰጧቸው ኢንሻአላህ። በጣም የሚያሳዝን ነው። እስኪ እህታችንን አሁን እንዳስገባላችሁ ደግሞ ሀይ እንዴት አደራችሁ? አዳሩ እንዴት ነው? ሁሉ ሰላም ያሉ እግዚአብሔር ይመስገን። እና ኢትዮጵያኖች ሆናችሁ ኢድ ወንድሜ ሰው ሀገር ያላችሁ ማለት ነው በእናታችሁ እሺን ድምፅ ምሰማ አካላት ካለ ሼር አድርጉ ሚዲያ ላይ ማለት ነው። እና ሳልሞት በፊት በቃ እዚህ ዲባሶ ማራቅ ቦታ ላይ ሞቼ እንዳልቀረ ማለት ነው። የሚሰማ አካላቶች ካሉ እህታችን ጆርዳን ያለች እና ሳልሞት እርዱኝ ሲያለቅስ ውዬ ሳለቅስ አደርኩኝ እያለች ነው። እንደምታዩት አይኗ አብጧልኝ ከታች እስከ ላይ በጣም ታሳዝናት። እንግዲህ የስደተኛው ስቃይ መቼ እንደሚያልቅ መቼ እንደሚያበቃ እኔ አላቅም። እና ጆርዳን ያላችሁ እባካችሁ ለእህታችን ድረሱላት። ጆርዳን ያላችሁ እባካችሁ፣ ዱባይ ያላችሁ ሁላችሁም ለእህታችን ድረሱላት እላለሁኝ። እኔ በየቦታው ነው በቃ የሚሰቃዩ። ቅድም ራሱ የሆነ ቪዲዮ አይቼ በጣም የሚያሳዝን ነውና እኔ እንጃ ብቻ እምላችሁንም አላቅም። እና አሁንም ለዚች ልጅ እንድረስላት እላለሁኝ። ዱባይና ጆርዳን ያላችሁ
እባካችሁ ለዚች ለእህታችን ጧት ማታ እያለቀሰች ነው። በጠለም መጣ እንግዲህ ሴትዮዋ ምንም ልታበላትም ልታጠጣትም አልቻለችም። ከዛ ላይ ደግሞ በጣም ነው የምትሰራ ማለት ነው። ቀኑንም ሌቱንም እንግዲህ 24 ሰዓት ያለ ምግብ መስራት በጣም ይከብዳል እና የስደተኞች መከራ የስደተኞች ስቃይ መቼ እንደሚያበቃ አላቅም። ብቻ አልሐምዱሊላህ ረብል ዓለሚን። ውድ እህቶቼ ይሄን ድምጥ ሼር አድርጋችሁ ለዚህ ልጅም እንድረስላት፣ ለሞተችውም አላህ ይርሐማት፣ አላህ ይዘንላት። ወዳችሁ ፈቅዳችሁ ስለምትመለከቱ በጣም አመሰግናለሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለእናንተ ይጠቅማል ብዬ ያዘጋጀሁላችሁ አዳዲስ ቪዲዮ ሳገኝ አመጣላችኋለሁኝ። ሀገራችን ሰላም አላህ አርጋት፣ ኢትዮጵያ ለዘላለም ትኖር። በድጋሚ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።